ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። የጠቅላይ ሚኒስትሩ የሶማሌ ክልል ጉዞ ከክልሉ ኃይሎች ተቃውሞ ገጠመው። አብይ አህመድ በትግራይ ግንባር ያሉበትን ውጥረትና ከፋኖ ጋር እየገቡበትን ውጊያ ተከትሎ ያዘጋጁት ትርኢት ነው ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በፓርላማው ቀርበው ማብራሪያ ሊሰጡ መሆኑም ታውቋል። የብልጽግናው ፕሬዝዳንት ከሰሞኑ በጅግጅጋ ሪዞርታቸውን ሲያስመርቁ ከእርሳቸው በፊት የነበረው መንግስት ያስጀመረውን የኃይል ማመንጫም ልማት ለህዝቡ አመጣሁለት እያሉ ሲያስተዋውቁም ተስተውሎም ነበር። ይህንን ተከትሎ ምላሽ የሰጡት በሶማሌ ክልል በቅርቡ ጥምረትን የፈጠሩት ኦብነግና የሶማሌ ጉዳዮች ኮንግረስ ይህንን የጠቅላይ ሚኒስትሩን ጉዞ ተራ ፖለቲካዊ ቲያትርም ብለውታል። ጠቅላይ ሚኒስትሩ ሐሰን ሼህ መሐመድና ኡመር ግሌን ይዘው ወደ ጅግጅጋ ያደረጉት ጉዞ ብዙም በሰሜናዊ ኢትዮጵያውያን የተፈጠረባቸውን ጫና ተከትሎ የመጣ ነው ያሉት ድርጅቶቹ የሶማሌ ህዝብ ለዚህ የማስመሰል ፖለቲካ መጠቀሚያ እንዲሆን አንፈቅድም ብለዋል። አብይ አህመድ በሀገሪቱ ባጋጠመውን ብሔራዊ ቀውስ በተለይም በትግራይ እየተፈጠረ ሁነትና የፋኖ ኃይል እያደረሰባቸው ያለውን ተደጋጋሚ ጥቃት ተከትሎ በሰሜን በኩል አንድነት እየተፈጠረብኝ ነው በሚል ፍርሃት ያደረጉትና የኦሮሞ ነጻነት ሰራዊትን በኦሮሚያ ክልል የቀጠለ ኦፕሬሽን የፈጠረባቸው ተጽዕኖ ተከትሎ ያከናወኑት ጉዞ ነው ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በፓርላማው ቀርበው ማብራሪያ ሊሰጡ መሆኑም ታውቋል። የብልጽግናው ፕሬዝዳንት ከሰሞኑ በጅግጅጋ ሪዞርታቸውን ሲያስመርቁ ከእርሳቸው በፊት የነበረው መንግስት ያስጀመረውን የኃይል ማመንጫም ልማት ለህዝቡ አመጣሁለት እያሉ ሲያስተዋውቁም ተስተውለውም ነበረ። ይህንን ተከትሎ ምላሽ የሰጡት በሶማሌ ክልል በቅርቡ ጥምረትን የፈጠሩት ኦብነግና የሶማሌ ጉዳዮች ኮንግረስ ይህንን የጠቅላይ ሚኒስትሩን ጉዞ ተራ ፖለቲካዊ ቲያትርም ብለውታል። ጠቅላይ ሚኒስትሩ ሐሰን ሼህ መሐመድና ኡመር ግሌ ይህን ይዘው ወደ ጅግጅጋ ያደረጉት ጉዞ በሰሜናዊ ኢትዮጵያም የተፈጠረባቸውን ጫና ተከትሎ የመጣ ነው ያሉት ድርጅቶቹ የሶማሌ ህዝብ ለዚህ ማስመሰል ፖለቲካ መጠቀሚያ እንዲሆን አንፈቅድም ብለዋል። አብይ አህመድ በሀገሪቱ ያጋጠመውን ብሔራዊ ቀውስ በተለይም በትግራይ የተፈጠረው ሁነትና የፋኖ ኃይል እያደረሰባቸው ያለውን ተደጋጋሚ ጥቃት ተከትሎ በሰሜን በኩል አንድነት እየተፈጠረብኝ ነው በሚል ፍርሃት ያደረጉትና የኦሮሞ ነጻነት ሰራዊትን በኦሮሚያ ክልል የቀጠለ ኦፕሬሽን የፈጠረባቸው ተጽዕኖ ተከትሎ ያከናወኑት ጉዞ ነውም ብለዋል። ለእንዲህ ያለ የማስመሰልና የማጭበርበር እንደዚሁም የማታለል ፖለቲካ የሶማሌ ህዝብ መሳሪያ ሊሆን አይችልምም ብለዋል እነ ኦብነግ። ሌላኛው ድርጅቶቹ ያነሱት ነጥብ ደግሞ አብይ አህመድ በሶማሌ ክልል ያስቀመጧቸው ተላላኪዎቻቸው ሙስጠፋ መሐመድን በተመለከተ ያሰሙትን ንግግር ነው። ጠቅላይ ሚኒስትሩ እንደዚህ የክልሉ ርዕሰ መስተዳደር ሙስጠፋ መሐመድን የሸበሌ ሪዞርትን የሰራው ከትግራይ የመጣው አብርሃም በላይ ነው፣ አንተ 2% ብቻ ነው በክልሉ ላለፉት ዓመታት የሰራኸው ሲሉም ገልጸዋቸው እንደነበር የሚታወስ ነው። ሶማሌ ክልል ተቃዋሚ ኃይሎችም ይህ የአብይ 2% ብቻ ነው የተሰራው ንግግር በትክክልም የክልሉን አሁናዊ ሁነት የሚያመላክት ነው ሲሉም ያስረዳሉ። በጅግጅጋ ነዋሪዎቹ ውሃን በአህያና በጋሪ ይሸከማሉ። በሺዎች የተገደሉባቸው ግጭቶችና በመቶዎች የተፈናቀሉባቸው ነባራዊ ሁኔታዎችም ያሉት በዚህ ክልል ነው በማለትም ይጠቅሳሉ። ለ7 ዓመታት 2% ብቻ ነው የሰራው የተባለው የክልሉ ብልጽግና አገዛዝ ከዚህ በፊትም በነዳጅ በዶላር ምዝመራና በሙስና በአደባባይ ሲነገርለት የተሰማ ነው። የሰብአዊ መብት ጥሰቶችም የማይነገሩ መገለጫዎቹ ናቸው ሲሉም በማንሳት እናም ሊወገድ የሚገባ ነው በማለትም ጠቁመዋል። አሁን የሶማሌ ክልል የኦህዴድ ብልጽግና ሰዎች የሀብት ማከማቻ የሚታለብ ላብ ሆኗል ሲሉም በመግለጫቸው ጠቅሰዋል። የሶማሌ ህዝብ ለእንዲህ እንዳለ አካላዊ ተገዢዎች አይሆንም፣ ይህንን ስርዓት ለመገርሰስ የሚያስፈልጉትን እንቅስቃሴዎችንም ሁሉ ያደርጋል ሲሉም ድርጅቶቹ አሳውቀዋል። አብይ አህመድ ከሰሞነኛው የሶማሌ ክልል ጉዟቸውና የትግራዩ ወታደራዊ ዘመቻቸው ማግስት ነገ ደግሞ በፓርላማው ቀጠሮ ይዘዋል። ሀገሩን ሚራክል ውስጥ የሚገኝ እድገት ውስጥ እንደከተቱት ሊያብራሩ ከዛም ህዝብ ላይ ሊዚቱ የተጣራ መድረክም ይሆናል ተብሎ ይታመናል። በቴሌቪዥንና በቤተ መንግስታቸው በቢሾፍቱና ጅግጅጋ ያሰሟቸውን እድገታችንን ሚራክል፣ ወታደራዊ ዝግታችንም ተአምር ነው ያሉባቸው ጉዳዮች
በዝርዝር በህዝብ ተወካዮች ምክር ቤት ፊት እንደሚያቀርቡም ይጠበቃል። ብልጽግናው ፕሬዝዳንት በፓርላማ ቀርበው ከሀገሪቱ የሰላም እጦት፣ ህዝብን በድሮን ከሚፈጁባቸው ዘመቻዎች፣ ከኑሮ ውድነት፣ ኢኮኖሚያዊ ድቀት፣ ከጎረቤት ሀገራት ጋር ስላለው ዲፕሎማሲያዊ ኪሳራ የሰጧቸው የቅርብ ጊዜ ምላሾች አገዛዛቸውን የሰላም ኃይል፣ የሌሎችን ደግሞ ሰላም ጠልና ኋላ ቀር እና መንግስታቸውን ተአምራዊ እድገት የሚያስመዘግብ ህዝቡን ደግሞ አይኑን ገልጦ ማየት የተሳነው አላዋቂ አድርገው ያቀረቡባቸው እንደሆኑ ይታወሳሉ። በነገው የፓርላማው መድረካቸው ላይም ከዚህ የተለየ ያቀርባሉ ተብሎም አይጠበቅም። አብይ አህመድ በፓርላማው 5ኛ ዓመት የስራ ዘመን የግማሽ ዓመት አፈጻጸም ዙሪያም ተጽፎ አስቀድሞም ገቢ የተደረገላቸውን የምክር ቤቱ አባላት ጥያቄዎችን በጥቅሉ ምላሽ እንደሚሰጡ የሚገመት ሲሆን ወደስ ፓርላማ እንደሚጠብቃቸውም ይገመታል። የትግራይ አስተዳደር ወደ ጦርነት የሚመልስ ነው ያለውን ሁኔታ አሳውቋል። ከሰሞኑ የውጊያ ቀጠና ሆኖ በነበሩት የጸለምት አካባቢዎችን ጨምሮ መሻሻሎች መታየታቸው ተሰምተዋል። እንዲያም ሆኖ አሁንም የሚከናወኑ ታዳኝ እንቅስቃሴዎችና አገዛዙ በዜጎች ላይ የሚያደርሳቸው በደሎች ግን ቀጥለዋል። የብልጽግናው አገዛዝ ለቀናት ወደ ትግራይ የሚደረጉ የህዝብ ትራንስፖርት አውሮፕላኖችን ከልክሎ ሰው አልባ የጥፋት አውሮፕላኖችን ግን አሰማርቶ ሹፌርም ረዳትም ቃሪያም ሽንኩርትም ዘይትም ሙዝም ሲደበድብ ሰንብቷል። በደቡባዊ ትግራይና በአፋር አዋሳኝ አካባቢዎች ደግሞ በሚደግፋቸው የትግራይ አማጺ ኃይሎች በኩል ትናንትን ጨምሮ በከባድ መሳሪያ የታገዘ ግጭት እንዲከናወንም አድርጓል። የድሮን ጥቃቶችን ጭምር በመፈጸም በዋጅራት ቀጠናም የተኩስ ልውውጥ እንዲደረግ ጥረት ያደረገ ሲሆን በጸለምቴ ቀጠና ደግሞ ወደ ስፍራው ካቀኑ የትግራይ ሰራዊት አባላት ጋር ለቀናት ውጊያ ሲያደርግም ተንብቷል። ከሰሞኑ ይህ አገዛዝ በትግራይ ክልል የፈጸሟቸው ጥቃቶችና ከትግራይ ኃይሎች ጋር ሲደረጉ የነበሩ የተኩስ ልውውጦች እንደዚሁም ይህ የጸረ ሰው የሆነ አገዛዝ በትግራይ ህዝብ ላይ የፈጸሟቸው ክልከላዎች የዓለም አቀፍ የመገናኛ ብዙሃን አጀንዳዎችም ነበሩ። ቻናላችን ምንጮች ባለፉት ቀናት በተለይም በሰሜን ምዕራብ ትግራይ አቅጣጫ የነበረው የመከላከያ ሰራዊቱና የትግራይ ኃይሎች ግጭት በአመዛኙ መቆሙን ይገልጻሉ። ይህ ዘገባ እስከተጠናቀረበት ጊዜ ድረስም እንደ ደግብራይና ምንጫራ ተብሎ በሚጠሩ አካባቢዎች ላለፉት ቀናት የነበረው በከባድ መሳሪያ የታገዘ ተኩስ መቆሙንም ያክላሉ። እንዲያም ሆኖ በብልጽግናው አገዛዝ የአካባቢው አስተዳደሮች በኩል በትግራይ ተወላጆች ላይ እያነጣጠረ ያሉት ከጸለምት እስከ ወልቃይት ባሉ ቀጠናዎች እስራትና ማሳደዶች አሉ ሲሉም ምንጮቹ ያክላሉ። በዚህ ቀጠና የተፈጠረው ውጊያ በተመለከተ ለክልሉ የመገናኛ ብዙሃን ማብራሪያ የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ጀኔራል ታደሰ ወረደም መነሻው የተወሰነ ኃይላችንን የሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባ በማድረጋችን የተፈጠረ ነው በማለት ሲናገሩም ተሰምቶም ነበረ። ይህንን ያደረግነው ከመከላከያ ጋር ግጭት ሳይፈጠር ወደ ሉዓላዊ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም የሚሉት ጀነራሉ ይህንን ከማድረጋችን አስቀድሞ ማይዳጉሻ በተባለ ቦታ ላይ 4 ሰዓታትን የፈጀ ውይይት ከመከላከያ ጋር አከናውነናል። ከዛ በኋላ ያልተጠበቀ ግጭት ተከሰተብን። ግጭቱ ተቀጣጥሎ ደግሞ ወደ ሙሉ ውጊያ ወደሚመስል ሁኔታ ተቀየረ። ይህንን ተከትሎ የአውሮፕላን በረራዎችም ቆሙ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ እያሉ ለክልሉ የመገናኛ ብዙሃን ማብራታቸውም የሚስታወስ ነው። በአሁኑ ወቅት ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀርብ ብቻ ነው። ከዛ በመለስ ወደ ጦርነት የመግባት ፍላጎት የለንም የሚሉት ፕሬዝዳንቱም የመከላከያ ሰራዊት ወደሚገኝበት ጸለምቴ ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል ሲሉም አንስተው ነበረ። የሰዎችን ሕይወት የበላውን ሁነት ግጭት ሲሉ የገለጹት ጄኔራሉ ይህ ከተከሰተ በኋላ ከፌዴራል መንግስት ጋር ቀጣይ የሆኑ የስልክ ግንኙነቶችን አድርገናል። በረራ ከተጀመረልን ደግሞ በአካል በመሄድ እንወያያለንም ባይ ናቸው። ይህንን ተከትሎ የጊዜያዊ አስተዳደሩ ባወጣው መግለጫ ደግሞ በትግራይ ዘላቂና የተረጋጋ ሰላምን ለማረጋገጥ የሚቻለው ተፈናቃዮች ደህንነታቸው ተጠብቆ ወደ መኖሪያ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ድንበሮችም ሲረጋገጡ ብቻ ነውም ይላል። ይህ መሰረታዊና የግጭት ምክንያት ሊሆን የሚችል ጉዳይ ነው የሚለው አስተዳደሩ በሰላማዊና በፖለቲካዊ መንገድ መፈታት የሚችልና መፈታትም ያለበት ጉዳይ ስለመሆኑ በጽኑ እናምናለን በማለትም ያትታል። በዚህ ሳምንት የተከሰተው ግጭትም የትግራይ መሰረታዊ ጥያቄ ዘላቂ መፍትሄ ባለማግኘቱ የተከሰተና አስቀድሞ መከሰት ያልነበረበትም ነው። አሁንም የቆሙ የኢትዮጵያ አየር መንገድ በረራዎች እንዲጀመሩ በባንኮች ያለው የካሽ ገንዘብ እጥረት ምክንያት በህዝቡ ላይ የተፈጠረው ችግር እንዲፈታም ከወር ወር መኖር እየተቸገሩ የሚገኙ የክልሉ የመንግስት ሰራተኞች መደበኛ ደሞዛቸው በጊዜው እንዲያገኙ
የ4 ኪሎ አስተዳደርም በጉዳዮች ላይ ምላሽን እንዲሰጥ እንጠይቃለን ሲልም ይቀጥላል። ህወሓት ከትላንት በስቲያ ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይም ለሰላምና መረጋጋት ቁርጠኛ ስለመሆኑ አሳውቆ ለንግግር ዝግጁ ነኝ ማለቱ የሚታወስ ሲሆን የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸውም ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ድርድር ብቸኛው አማራጭ እንደሆነም እንደሚያምኑ መግለጻቸው የሚዘነጋም አይሆንም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ